ሄይ ጋይስ ዛሬ እንግዲህ ዩኒቨርሲቲ ስገባ ያጋጠሙኝን 6 ፈተናዎችን ነው ለእናንተ ዛሬ ማስረዳችሁ ይሆናል። ያው እንግዲህ አዳዲስ ገና የምትገቡ ምን ለገባችሁት እንደ ትውስታ አዳዲስ ለምትገቡት ደግሞ ያው ብዙ የምትማሩበትና ለራሳችሁ ደግሞ የምታስተካክሉትን ነገር እንድትመርጡ የሚያደርጋችሁ ነገር ሊሆን ይችላል ብዬ አስባለሁ። የመጀመሪያ እንግዲህ በጣም የሚገርመኝና ማራሱ አሁን አልፎ ሳይው በጣም የሚገርም ሂውማን ዌብ ነበር። ታውቃላችሁ ሂውማን ዌብ ስራችሁ እንዲሁ እንደቀላል ሳይሆን አሁን የህንድ ፊልም ምናምን በመንገድ ላይ ያለው ጉዞ ምናምን ታስታውሳላችኋል? በመንገድ ላይ ምናምን ያለ ቀን ድብልቅልቅ ያለ ያ አይነት ህይወት ማለት ነው። በቃ ግቢ ምናምን ሻንጤን ይዤ ምናምን ነገር ይዤ እና እኔ ስሄድ ብቻዬን ሄድኩ። የሚገርማችሁ ሰው ቤተሰብ ምናምን አልሄድም እና ብቻዬን ሄድኩ። በዛ አላውቀውም ዩኒቨርሲቲውንም። በዛ ዩኒቨርሲቲ ቤት ነው ምናምን ብዬ መንገድ ጠይቄ በዚህ ምናምን በዛ ትራንስፖርት ምናምን ብዬ ከዩኒቨርሲቲ የገባሁ እና ልክ ሂጄ ምናምን ተፈትሼ ምናምን በራፉ ጋር ወደ ውስጥ ጋር በጣም ከምላችሁ ላይ ነው። እንዴ ለመቆም ራሱ እንዲህ ብለህ ለማየት ቦታ ምንም በቃ መቆሚያ ራሱ ቦታ የለም። እንዴ በቃ የሀገር ማስተው ይሄዳል ወደዚህ በጣም ብዛት ያለው ሰው ይሄዳል። ድብልቅልቅና ቆማችሁ ራሱ እንዲህ የምትሉበት ቦታ ታጣላችሁ። እና በሰዓቱ በጣም ነው ሾክ ያደረኩት ማለት አሰቡት። ምንም ነገር የዛን ያህል እንትን አይታችሁ ማጣቁ የዛን ያህል ሲሆን ይህ ሁሉ የት ነው የሚገባ ምናምን በቃ የሆነ ቴንሽን ይጭንባችኋል እንደገባችሁ። እዛ የሚያውቀው ሰው ያለው ምናምን ቆን የተቀበሉና ወደ ዶርም የት ጋር እንዳለ የተመዘገበበትን አይቶ ምናምን እንደዚህ እንትን ምናምን ብቻችሁ ከሆናችሁ ግን አስቸጋሪ የሚሆነው ያው ተሸክማችሁ መሄድ ይደላችሁ ይችላል ማለት ነው። ደግነቱ እኛ ጋር ያው ትንሽ እነዚህ የተማሪ ብረት ምናምን ተቀብለውን ነበር። ተቀብለው ምናምን ያው ዶርማችን ምናምን እስከ ዶርም እስከ ህንጻችን ምናምን እየጠየቁ ምናምን እንደዚህ ብቻ ብዙ ነገር አቀልለውናል እነሱ። እና የመጀመሪያው በጣም ማረሰው የሂውማን ዌብ ነው። በቃ ሰው የነበሩ ብዛቱ ህዝቡ በጣም ነው ይገርመኛል። እና አሁን ሳስበው ራሱ አሁን ላይ በጣም ከሆነ ጊዜ በኋላ እየቀነሰ መጥቷል ይመስለኛል የዩኒቨርሲቲ የተማሪ ብዛት። አሁን ላይ እንደድሮ ላይሆን ይችላል፣ ግን እኛ ስንገባ የነበረበት ሰዓት በጣም ከምላችሁ በላይ ቁጥሩ እንዲላችኋችሁ በቃ ድብልቅልቅልቅ መንገዱ በቃ ዋናው ትልቁ መንገድ እኮ ነው። አሳሽ የግቢው ትልቁ መንገድ ነው። ድብልቅልቅ የሚመጣ ውስጥ በቃ ሰው ቆሞ ምናምን መተላለፊያ ምናምን ያጣችሁ አንድ ሰው እየገፋችሁ የተገፋፋችሁ ምናምን ስቲል ይማይ። ሁለተኛ በጣም የሚገርመኝና ማረሰው ላይ ዶርም መጥፋት ነው። አሁን እንዲህ ሲባል ቀልድ ይመስላችኋል እና ዶርም ሳይሆን ህንፃ ራሱ ይጠፋችኋል። ታውቃላችሁ አሁን እናንተ ለምሳሌ የተመደባችሁበት 600 ቁጥር ቢሆን ለምሳሌ እናንተ ህንፃ አዛ እንኳን ዶርማችሁ ውስጥ ላይ ያለው ቀርቶ ህንፃው ራሱ አጠቃላይ ይጠፋችኋል። ምክንያቱም ግቢ ላይ ያለው ህንፃ ስራ ምናምን ተመሳሳይ ነው ሙሉ ማለት ነው። እያንዳንዱ ህንፃ በቁጥር ብቻ ነው የምትለዩት። አንዱ ህንፃ ከአንዱ በቃ ሙሉ ተመሳሳይ ነውና የሆነ ሱቅን አወጣችሁ ስትመለሱ ላታውቁት ትችላላችሁ። እዛ ያለ ማግኘት ቢያንስ 2 ሰዓት 3 ሰዓት ዞር ትችላላችሁ ማለት ነው። እና እንዲህ ሲባል ቀልድ ይመስላል፣ ግን በቃ ህንፃ በጣም አስቸጋሪ ነው። ስፔሻሊ ማታ ላይ ከሆነ እኔ አሁን ወጥቻ ብዙ ቀን ነው ጠፍቶኝ ምናምን ጓደኞች ጋር ምናምን እየተደዋወልን ምናምን ሁሉ የምንገናኝበት ቀን አለ። ከዛ ወጣው እነሱ ነው ከወጡ ሰው የሚጠፋቸው ምናምን እንደዚህ ምክንያት ኤክስፖራጀራችን የመጀመሪያ ስለሆነ እንዳልኳችሁ ዶር መጥፋት በጣም አስቸጋሪ ነው። አንዱ ህንፃ ከአንዱ ሙሉ ለሙሉ የተመሳሰለ በጣም አስቸጋሪ ነው። ሲቀጥል 600 ቁጥር ከዚህ ጋር ከሆነ ህንፃው 601 ከጎን መሆን ያለበት አይደል? ግን በጣም በሚደብር ሁኔታ 600 እዚህ ጋር ሆኖ 601 ሌላ ቦታ ይሆናል። አዛ 600 ብሎ 500 ሊሆን ይችላል፣ ወይም ደግሞ 100 ራሱ ሊሆን ይችላል። ጥቅም ድልልቆ የወጣ ነው የሚሰራበት ቁጥር የወጣ ስለሆነ አስቸጋሪ ነው። 100 አሁን 600 ከዚህ ጋር ከሆነ 601 እዚህ ብላችሁ የምታገኙበት መንገድ የለም። እና በጣም ዶርም መጥፋት ራሱ በሰዓቱ በፍሬሽ ተማሪ በጣም አስቸጋሪ ነው። ሶስተኛ ላይ ደግሞ ሲኒየር ምናምን በሰዓቱ ለከፈው ምናምን በጣም አስቸጋሪ ነበር፣ በጣም ማለት ነው። እና ስፔሻሊ እኔ ያው በዚህ ደረጃ ደረሰብኝ ምለው የለም፣ ያን ያለ የደረሰብኝ ነገር የለም። ግን በጣም ብዙ ልጆች ግን የማይሆን ነገር ስፔሻሊ ትንሽ በትክክል ፍሬሽ መሆናችሁን ካስጠጣችሁ በጣም አስቸጋሪ ነው የሚሆነው። በእኛ ሰዓት እንደዚህ ምዝገባ አለ ምናምን ከገባችሁ ቁሳሮ ተመዝገቡ ምናምን ብሎ አንድ ልጅ ልከውት ወደ ሴቶች እንዲህ ልከውት ምናምን አስታውሳለሁ። አዛ የሮጤሩ ምናምን ኳኳኳኳ ያደርጋል። አዛ ማን ነው ምናምን እኔ ነኝ ፍሬው ነህ እንዴ ምናምን ጫራ አይደለም ሰሎሞን ነኝ ምናምን ያለው አይረሳኝም እስካሁን አስዋይሻል። ፍሬው ማለት ፍሬሽ ማለት ነው። ፍሬው ነህ ምናምን ያለች ያው ፍሬሽ ተባ እንደሚሄድ ስለሚታወቅ ነው። ግን አይ ሰሎሞን ነኝ ያለ ደግሞ አዛ ፍሬውስ ምናምን ካለች ደግሞ ሴቱ ነሽ ያው ፍሬሽ ማለት ነው። እሺ ለሴቶች ሲሆን ያው ፍሬዎች ምናምን ሊባል ይችላል። እና አንዳንዴ እንደዚህ ነገሮች ያው ትንሽ አስቸጋሪ ሲኒየር ምናምን ስፔሻሊ አንዳንዴ ትንሽ ኢፌክት ሊኖረው ይችላል። በጣም ቴንሽን ምናምን ይለቃሉ ምናምን በብዙ መንገድ ብቻ ትንሽ ለአዲስ ተማሪ ብዙ የሚያወዛግብ ነገር ኖሯል። ያው በሷችሁ ምናምን ሁሉ ደግሞ እንትን ይላችኋል እንዴት ነገር ነበረ። ይሄም ትልቅ ችግር ነበር ሆነ ተመናገር በፍሬሽማን ሰዓት። አራተኛ ላይ ቴንሽን ነው በጣም የሚገርመኝ ፓርት ማለት ነው።
ቴንሽን በቃ ምን ልበላችሁ ስፔሻሊ ፍሬሽ ስትሆኑ በቃ መጨለል በጣም ከሚባለው በጣም ቴንሽኑ መጠን ራሱ በቃ መግለጽ አልችልም። አሁን ላይ በቃ ገና ክላስ ሳይጀመር እኮ ነው። አሁን እናንተ ውስጥ ገብተው ይታላችሁ ገና ክላስ ሳይጀመር ስለ ትምህርቱ ክብደት ምናምን በቃ እንደዚህ ግማሹ ደግሞ እኔ የፍሬሽማን ትምህርቶች ሙሉ ጨርሻ አንብቤ ነው የመጣው ምናምን ብሎ ደግሞ ይሰክሳል ማለት ነው። አዛ ሌላ ቴንሽን ውስጥ ማለት ነው። እና እንዲህ እያሉ ብዙዎችን በጣም ማለት ከአቅም በላይ እንድናነብ ሁሉ ሲያደርጉ ነበር በእኛ ሰዓት ማለት ነው። ያው መተኛት የነበረብኝ ሰዓት አልተኛም ነበር ብዙ ጊዜ በቃ ቴንሽን ማለት ነው መታችኋል። እና ኖርማሊ አሁን በቀን 4 ሰዓት መተኛት 5 ሰዓት ተኛት እንዴ ምናምን አይነት ፕሮሰስ ትገባላችሁ። እና ግማሽ ሰው እንደሚባለው እውነት ገና ፍሬሽማን ሳይጀምር ምናምን ብዙ ነገር አብቦ ከበር አድርጎ ምናምን ሊመጣ ይችላል ምናምን እንዴ ነገር እንዴ እኛ እንደዚህ አድርገን ምናምን ሲሉ ቴንሽን ውስጥ ይከቷቸዋል። ግን በእውነት ያው ያን ያለ ማለት አንድ ሰው ቀድሞ አንዱ በጣም ጥሩ ነው። ግን ያን ያለ ግቢ ለፍሬሽማን ያለውን ጊዜ በቂ ነው። አንደኛ ማትስ፣ ፊዚክስ፣ እንግሊዝኛ ምናምን ሲቪክስ፣ ባዮሎጂ፣ ጂኦግራፊ ምናምን እነዚህ ተምራችሁ ነው አብዛኛውን ኮርስ ፍሬሽማን ላይ ያለውን ተምራችሁታል ኦልሬዲ። ያልተማራችኋቸው ሳይኮሎጂ፣ አንትሮፖሎጂ፣ እነዚህ ኢመርጂንግ ሎጂክ ምናምን በቃ አብዛኛውን ያልተማራችኋቸው እነዚህ ናቸው። የሽምድራ ስፖች ናቸው። በቃ ደጋግማችሁ ካነበባችኋቸው ያን የሚከብድ ነገር የላቸውም። ነገራችን ትልቅ ውጤት ራሱ ሊያስጥላችሁ የሚችል ያለ ሃይ ስኩል የተማራችሁት ነው። ይሄ ማትስ ፊዚክስ ምናምን ጋር ውጤት ራሱ የሚወርቅባችሁ እንጂ እነዚህ ፍሬሽማኖችን ትሰሯቸዋላችሁ ቦታችኋል። እና የባክግራውንድ ስለሆኑ ነው ትልቁ ጉዳይ ፍሬሽማን ላይ አነበባችሁ አባታነቦ እዛ ገብታችሁ ራሱ ያለው ጊዜ ከበቂ በላይ ነው። ግን በቃ ተማሪ መጥቶ የሚጭንባችሁ ቴንሽን ማለት በጣም ከሚባለው በላይ ነው። እና ብዙ ሰው ምሳ ሁሉ የሚቀጣ ሰው ምናምን አስተውሳለሁ። ምሳ ምናምን ቀጦ ምናምን አንድ ጓደኛዬ ትዝ ይለኛል። ምሳ ምናምን አይበላም ብዙ ቀን ይቀጣል ነው እስሩት። አንዳንዴ ደግሞ በጣም ከቴንሽኑ የተነሳ ማለት ነው ፓስታ ምናምን ሲበሉ ማንኪያ ሾኮ ማንኪያ ምናምን ይዘውት አቃንተ መስሏቸው ይዘውት ምናምን ጋይራ ከዛ ሊጽፉ ምናምን ሲሉ ያይታል። እና እንደ ነገር ያው ኮመናል ኩባያ ምናምን ይዛችሁ ወጣችሁ ልትሄዱ ይችላላችሁ እንዴት ነገር እና ቴንሽን አለ። ያው ትልቁ ነገር ያው ግቢ ላይ ራስን መቆጣጠር መቻልና ቴንሽንን ማራቅ ነው ትልቁ ነገር። ግቢ ላይ ምን አይነት ነገሮች አሉ መሰለህ? ቴንሽንና መወጠር ባሉ ሁለት ሀሳቦች አሉ። መወጠር ማለት ጊዜያችሁን በአግባቡ መጠቀም በቃ እስከ ጥግ ድረስ ማንበብ መወጠር ይባላል። እና ይሄ በጣም ወሳኝ ሰግጫ ነው በሆናም ሲል ሰማታላችሁ ወደፊት። እና መሰገጥ ምናምን ግቢ ላይ ያስፈልጋል በደምብ ሰግጥ ጥሩ ማንበብ ምናምን። ግን ቴንሽን ማለት ደግሞ ከዛ ውጭ ነው በቃ ጭንቀት ነው ወታችኋል። ቴንሽን ማለት ፍርሃት በጣም ፍርሃታችን የኛ በጣም አብዝተን ራሱ በጣም ብዙ ነገር እናስብና ስለ ይዛ ደግሞ ውጤት ነው የሚፈጥረው ነገር እና ውጤት ነው ይችን ያሉት መጣ እንዲመጣች እንዲች ባረጋ በቃ እንዲህ አይነት ሀሳቦች ማለት ግን እንደዚህ አይነት ነገር አስወግዳችሁ ተማሪ ምላችሁ አለመስማት ትልቁ ፈተና ተሰረቀ ይባላል። ፈተና ሰሞኑን ክላስ ምናምን ስትሉ እኛ ግቢ እንደዚህ ነው ይሄ ግቢ ከባድ ነው አንባል ሁሉ ግቢ ማለት ነው ሁሉም ግቢ ይሄ ግቢ ከባድ ነው ምናምን እንደዚህ ያን ነገር ሙሉ አጥፍታችሁ እናንተ በቃ ቱቴል ወደ ማለት ነው ንባብ ላይ ብቻ ትኩረት መስጠት የሚያስፈልገው እንጂ ኖርማሊ ይሄ እንደዚህ ካላችሁ ሌላ ውስጥ ከገባችሁ በቃ መቋቋም ራሱ ይከብዳችኋል። እና ቴንሽን በጣም ስፔሻሊ ፍሬሽማን ላይ ያው እስከ 4ኛ ዓመት ቴንሽን ይኖራል። ግን ፍሬሽማን ላይ በጣም ከባድና በጣም አስቸጋሪ ነው። አንዳንድ ምግብ ያላችሁ ራሱ እኔ ትዘኛን ራስ በልቼ ምናምን 10 ሰዓት በዛው ነበር ላይ ገባ ራሱ አላው ገና እስከ 6 ሰዓት ይማጅ እንዴ ጉልት ይሆናል። እና የሚገርማችሁ የቴንሽን እንትኑ የሚገርሙ እንደዛ ሆናችሁ ራሱ ብዙ አትይዙ። የሚገርማችሁ እዛ 2ኛ ዓመት 3ኛ ዓመት ስትገቡ የዛን የሩብ ራሱ ሳታነቡ የዛን ያህል በደምብ ትይዛላችሁ ኋላ ሊስት ይወጥ። ግን ፍሬሽማን ላይ ደግሞ እዛ ቴንሽን ካለ መያዝ እድላችሁ መዘወር ስለሚቀንስ ከቴንሽን ለመራቅ ሞክሩ። ግን ወጥቶ ማንበብ ግን ወሳኝ ነገር ነው። እንግዲህ ብቻዬነት በጣም አስቸጋሪና በጣም ሁሉን ሰው እንትን የሚል ነው። ስፔሻሊ አሁን እኔ ስገባ ግቢ ላይ በጣም ማውቀው ሰው አልነበረም። እንደሚገርማችሁ ሁኔታ አንድ ሰው ራሱ ማለት በቃ የለም እንደዚህ ምናምን እና አብራችሁ ምናምን ሊሚል ምግብ ምናምን እንትን በጣም ብዙ ነገር ያስቸግራቸዋል። ብዙም ግን ቻሌንጁ ያው ለዘው ሰዓት ካልሆነ አልፎ ደስ ይላቸዋል። እና በጣም እዚህ አሁን ላይ ያለው ያው ዩኒቨርሲቲ ራሱ ዴሞስቲኬትድ አድርገውት ዩኒቨርሲቲውን ያው አንድ አካባቢ ያለ ሰው ስለሆነ አንድ ዩኒቨርሲቲ ላይ የሚገባው ያን ያህል የተለየ ዳይቨርሲቲ የማይኖረው ብቸኝነትም ላይኖር ይችላል። ምናልባት አሁን ላይ ባለው ሁኔታ ከሆነ ትልልቅ ዩኒቨርሲቲዎች እንደ አዲስ አበባ ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ ምናምን ያሉት ሜይ ቢ ካልሆነ ምናልባት እነሱ ራሱ እርግጠኛ የለውም እንጂ እንዳጠቃላይ ብቸኝነቱ ምናምን በጣም አስቸጋሪ ነበር። ድሮ ላይ በእኛ ሰዓት ናችሁ ነው እና ስትገቡ ምናምን በጣም አስቸጋሪ ነው። ምንም ታውቁት ሰው የለም። ኢማጂን እንዲህ ቅድም እንዳልኳችሁ በዛ ዌብ ውስጥ የምታውቁት ሰው ሳይኖር ኢማጂን እዛ ህንጻችሁን ምናምን በመከራ ፈልጋችሁ በሚሰራችሁን አገታችሁ ተመደባችሁ ምናምን ሳለ ከዛ ደግሞ ምንም ታውቁት ሰው ለመስጠት አስቡት።
አዛ የሚያወሩት ደግሞ ቋንቋ ደግሞ ብዙ ሊሆን ይችላል። ለምሳሌ ኦሮሞኛ የሚያወራ ነፍ ሰው ይኖራል፣ በጎን ትግርኛ የሚያወራ፣ በዛ ደግሞ አፋርኞች ምናምን እዛ ሲሉ እናንተ የምታወሩት ደግሞ የራሳችሁ አለ። በቃ የሆነ ስፔሻሊ አሁን ሌላ ስፔሻሊ ከአማርኛ ቋንቋ ውጭ የሚያወራ ሰው ካለ አንድ ላይ እነሱ ኮላብ ሆኖ በቃ በቋንቋቸው ብቻ ራሱ ተገናኝተው የሆነ ተሎይም ጋር ትድል አላቸው። እናንተ ጋር በቃ ዝም ስለምትሉ ምናምን ሳትሉ ብቻያችሁ በጣም ትንሽ ብቻኝነቱ አስቸጋሪ ነው። ከዛ በፊት ደግሞ ስፔሻሊ ኤክስፖዠር ምናምን ከሌላችሁ እንደዚህ ወጣችሁ የመኖር ለብቻችሁ ምናምን ነገር በአንድ ድንገት ስለሚሆን ትንሽ ያስቸግራል ማለት ነው። ከዛ ምግብ ቤት ስትገቡ ብቻችሁ ነው፣ ስጠጡ ብቻችሁ ነው። ለአንድ ቀን ያለጎታችኋል ሙሉ አንድ ሴምስተር ሊቀጥል ይችላል። ምናልባት እናንተ ፈጣን ከሆናችሁ ደግሞ በዛውን ቀንም ጓደኛ ምናምን ይዛችሁ ወዲሆኑ የብቻኝነት የሚለው ነገር ታስወግዱ ትችላላችሁ። ምናልባት ደግሞ ዝም ያላችሁ ከሆናችሁ ደግሞ ሙሉ ሴምስተሩን በዝምታና በብቻኝነት ጸጥ ብላችሁ ደግሞ ልትቀጥሉ ትችላላችሁ ማለት ነው። እና ብቻኝነቱ ብዙ አስቸጋሪ ነው። አንዳንዴ አሁን መረጃ ራሱ ፈተና ሰዓት ቢቀየር እንደዚህ ብዙ በትምህርት ሰዓት ስፔሻሊ የሚያስፈልግ ብዙ መረጃ አለ። አንዳንዴ የተለያዩ ፋይሎች ምናምን ከሰው በቃ መረጃ አስፈላጊ ነው ብዙ ነገሩ ግቢ ላይ እና መረጃ ራሱ ታጣላችሁ በጣም ብቻኝነት እና ብቻኝነት በተቻለ አቅም መዋጋት ያስፈልጋል። እንደገባችሁ ኖርማል የሆነ ሰው ጋር በጣም መግባባት ስፔሻሊ ክላስሜት ከሆነው ግድ ነው ሲሆን ከሲኒየር ጋር ምናምን አስፈላጊ ነው። ባይሆን እንኳን ቢያንስ ግን ክላስሜት ጋር በደንብ ተብሎ ክላስሜት መረጃ ሲሆን ምናምን በደንብ ሼር እንድታደርጉ። ሲቀጥል አንዳንዴ ብጠፉ እንኳን ካልተግባባችሁ ሰው ጋር መኖራችሁ ራሱ ላታወሱ ያላችሁ ስትመጡ ነው በአካል ሰው ራሱ ትዝ የሚላችሁ እንኳን በሆነ ምክንያት እንኳን ታማችሁ ፈተና ቢያልፋችሁ ምናምን ራሱ ሰው ላያስታውሳችሁ ይችላል። እና ብቻኝነቱ ሌላው ትልቁ ፈተና ነበር ማለት ነው። በመጨረሻ እንግዲህ ያው ምግብ ነው። ምግብ የግቢ ምግብ የታወቀ ነው። በጣም የተመታ እንደሚሆን ትገምታላችሁ። ያው ስፔሻሊ ያን ያለ የተመታ አይባልም በኛ ማለት የተመታ ነው በጣም ግን መቼም እንደ በውጭ ላይ እንደምንሰማው ያህል በጣም እንትን አላለም እና የሆነ ወቅት አለ የሆነ ሰዓት ላይ ጥሩ የገባችሁ ሰሞን ስፔሻሊ ጥሩ የሚያደርጉት ከዛ 2 ሳምንት ምናምን በኋላ ዱቄት ይሆናል። እንጀራውን ስተውት ቃጭ ከዛ ዳቦ አንስተው ምናምን በጣም እንትን ያልሽ ነው። ከዛ አንዳንዴ ደግሞ ከዳቦ ውስጥ ደግሞ አንዳንድ የማይሆን ነገር ምናምን ይገኛል እንጀራው ጋር ምናምን እንደዚህ አይነት ነገሮች ያው ይኖራሉ። ከዛ ፍሬሽ መቼም ችግር የለበትም ገንዘብም ስለማይቸግራችሁ የገዛችሁ ትጠቀማላችሁ። በኋላ ነው 1 ወር ካለፈ በኋላ 2 ወር 3 ወር ስትሉ ከዛ ሰዓት ችግርን ስላችሁ ከዛ ጋር ምንድነው ፋይት አድርጋችሁ ወይ ማይሽ ታደርጋላችሁ ማለት ወዳችሁ በግድ እና ምግብ በጣም አስቸጋሪ ነበር። ስፔሻሊ ለአንዳንዶች አሁን የጨንጓራ በሽታ ብዙ ሰው አሁን ግቢ ላይ የወጣ ሰው ካያችሁት 100 ሰው የሚማር ግቢ ውስጥ ቢያንስ 80 ሰው የሚሆነው ጨንጓራ በሽተኛ ይሆናል። ይሄ ግልጽ ነው መቼም። አብዛኛውን ሰው ኩላሊት ምናምን የኩላሊት ጠጠር ምናምን የሚባል ነገር ዴቨሎፕ ያደርጋል። ያው ከምግቡ ከምን ብዙ መቀመጥ ስላለ ምግብ ያለ እንቅስቃሴ ምናምን ትቀንሳላችሁ። ከዛ አንጻር በቃ ብዙ የሆነ ኮመን አይን ጋር ፕሮብሌም ምናምን እንደ ነገር ያው ይጠበቃል። ያው ግቢ አጠቃላይ ሲታሰብ እና ስፔሻሊ ምግብ ግን በጣም አስቸጋሪ እና ራስን ማሳመን ነው። የተሻለ ሌላ ነገር የለም ብሎ ተቀብሎ ጸጋ ያንኖር ነው እና ከዛ ቀስ በቀስ ግን ያው ይለመዳል። የማይለመድ ነገር የለውም። ትለምታላችሁ። ከዛ በኋላ ዜርፎር እንዳለ ነገር ይመጣል። ዜርፎር ምልክቷን ታውቃላችሁ። እዚህ ጋር ሶስት ምልክቷ የማትሷ እናችም ልክ ነው። ዜርፎር የሚባለውም ያው ስጋ ይባላል እንጂ 3 ፍሬ ማንቹ ራሱ 3 ፍሬ ለያይዝም ከዛቻችን ይደረጋል። በቃ እንደዚህ ዜርፎር ተብሎ ምናምን በሳምንት 1 ቀን ወይ 2 ቀን ምናምን ደግሞ ይኖራል። ከዛ ትላላችሁ። ያው አብዛኛውን ሽሮ ነው የሚኖረው። ሽሮ ማትወዱ ካላችሁ ደግሞ እንግዲህ ግቢ ጋር ያለው ላይፋችሁ እስር የት እንደሚሆን ከአሁኑ እያወቃችሁ ማለት ነው። ምክንያቱም የግቢ 75% ያው ሽሮ ነው የሚሆን ማለት ነው። ከዛ ውስጥ የተወሰነ አንዳንድ ነገር ሊጨምር ይችላል እና እንዲህ ነው ባጭሩ። እነዚህ ትንሽ አዲስ ለሚገባ ተማሪ ስፔሻሊ ፈታኝ ይሆናሉ። ቀስ በቀስ ግን ያው ይለመዳሉ ማለት ነው። እንግዲህ ኑሮ ካሉት መቃብር ይሞቃል እንደሚባለው ዋናው ደግሞ የምትገቡበት ዓላማም ደግሞ ያው ምግብ አማርጦ መብላት ሳይሆን በትምህርቱ የሆነ ቦታ መድረስ ስለሆነ ትልቁን ህልማችን እያያችሁ እቺ ነገር እንደምትወጧት ተስፋ አደርጋለሁ። ጥያቄ፣ ኮሜንት፣ ሀሳብ ካላችሁ ግን እዚህ ኮሜንት ላይ መጻፍ ትችላላችሁ። ከዛው ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ አድርጉ።